ሰላም ጤና ይስጥልን ውድ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁም ከክርስቶስ ኢየሱስ ሰላምና ጸጋ ለእናንተ ይሁን። የዕለቱን መረጃ ይዤላችሁ የምቀርበው እኔ ጽጌረዳ አለሙ እንዲሁም ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁ ቆዩ። በኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን የተጠበቁ ህፃናት ለበለጸገ ትውልድ በሚል መሪ ቃል የአፍሪካ ህፃናት ቀን ተከበረ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። በኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን የፓዊ ከተማ ቃለ ሕይወት ቤተክርስቲያን ልጆችና ወጣቶች ልማት ፕሮጀክት በአፍሪካ ለ36ኛ ጊዜ በሀገራችን ለ35ኛ ጊዜ የሚከበረውን የአፍሪካ የልጆች ቀን አክብሯል። የፕሮጀክቱ ዳይሬክተር አቶ ሀብታሙ ቲሮሪ በዚህ ወቅት እንዳሉት ልጆች ላይ መስራት ሀገርን መስራት በመሆኑ ፕሮጀክቱ ይህን በመገንዘብ በትኩረት እየሰራ ነው ብለዋል። በተለይ በአንዳንድ አካባቢዎች ያለ ዕድሜ ጋብቻ የህፃናት ጉልበት ብዝበዛ ጋር ተያይዞ እየተስተዋለ ያለውን ተግባር በቅንጅት ልንከላከል ይገባል ብለዋል። ዳይሬክተሩ ወላጆች ለልጆቻቸው ተገቢውን እንክብካቤ እንዲሰጡ መብቶቻቸውን በአግባቡ ሊያከብሩላቸው እንደሚገባ አስገንዝበዋል። በፓዊ ቃለ ሕይወት ቤተክርስቲያን የፕሮጀክቱ ተወካዮች ደግሞ እንዳሉት የነገ ሀገር ተረካቢ የሆኑት ህጻናት ሁሉን አቀፍ ድጋፍና እንክብካቤ በመስጠት ማሳደግ ይገባል ያሉ ሲሆን በዛሬው ዕለት የተከበረው የአፍሪካ ልጆች ቀን የልጆች ተጠቃሚነትን ለማረጋገጥ አቶ በለጠ ሱማሞ እንደገለጹት ደግሞ የነገ ሀገር ተረካቢ የሆኑትን ህጻናት ሁሉም አቀፍ ድጋፍ እንክብካቤ በመስጠት ማሳደግ ይገባል ያሉ ሲሆን በዛሬው ዕለት የተከበረው የአፍሪካ የልጆች ቀን የልጆችን ተጠቃሚነት ለማረጋገጥ ዓላማ ያደረገ ነው ብለዋል። የፓዊ ወረዳ ሴቶችና ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ የሺ እመቤት ማንደፍሮ በበኩላቸው ህጻናት ከየትኛውም አደጋ መከላከል መታደግ የሁሉም ማህበረሰብ ክፍል ድርሻ ነው ያሉ ሲሆን አስተዳደሮች ላይ ከመስራት ባሻገር ወላጆችን ማህበረሰቡን በስነ ምግባር የበለጸገ ዜጋን ለማፍራት የበኩላቸውን አስተዋጽኦ ሊያበረክቱ ይገባል ብለዋል። ወይዘሮ የሺመቤት አክለው የፕሮጀክቱ ለሀገር ግንባታ ወሳኝ በሆኑ ተተኪ ትውልድን በመስራት ህጻናት ሁሉ አቀፍ ድጋፍ እንክብካቤ በማድረግ ለማሳደግ እያደረጉ ላለው ለውጥ ምስጋናቸውን ሰጥተዋል። በበዓሉ ልዩ ፕሮግራሞች የተካሄዱ ሲሆን የህጻናት ወላጆች እንዲሁም ባለድርሻ አካላት ተገኝተዋል። በተለይ የኢትዮጵያ ቃለ ሕይወት ቤተክርስቲያን አጥቢያ ቃለ ሕይወት ቤተክርስቲያናት ከ118 በላይ መሰል ልጆች ወጣቶች ልማት ፕሮጀክቶች እየተሰራ የሚገኝ ሲሆን እንዲሁም በተለያዩ የሀገሪቱ ክፍሎች በሰብአዊ ድጋፍና ልማት ስራ በመስራት ላይ ይገኛል። በኢትዮጵያ ቃለ ሕይወት ቤተክርስቲያን በአፋር ክልልና በምስራቅ ኦሮሚያ ላሉ አጥቢያ ቤተክርስቲያን መሪዎችና ወንጌላውያን የአቅም ግንባታ ስልጠና ተሰጠ። ባልደረባችን ባስሌል ዘሪሁን እንደሚከተለው ያቀርበዋል። በአፋር ክልልና በምስራቅ ኦሮሚያ ለቤተ ክርስቲያን መሪዎችና ወንጌላውያን የአቅም ግንባታ ስልጠና ተሰጠ። ከሰኔ 9 እስከ 11 ቀን 2018 ዓ.ም በአፋር ክልል ወረር ከተማ ከተለያዩ አጥቢያ ቤተ ክርስቲያናት ለተወጣጡ መሪዎችና ወንጌላውያን የ3 ቀናት የአቅም ግንባታ ስልጠና ተሰጥቷል። የስልጠናው ዋና ዓላማ በአካባቢው የወንጌል ስብከትና አገልግሎት የበለጠ ውጤታማ እንዲሆን የአገልጋዮችን አቅም ማጠናከር መሆኑ ተገልጿል። በስልጠናው ክርስቲያናዊ ሕይወትና የወንጌል ምስክርነት እንዲሁም አማኞች ሁሉ በወንጌል ተልዕኮ ያላቸው ኃላፊነት በሚል ርዕሶች ትምህርት ተሰጥቷል። ስልጠናውን ከዋናው ጽህፈት ቤት ወንድም በላይ ሱጋሙና ወንድም ተክሉ ጋሻው መስጠታቸው ተገልጿል። በሌላ በኩል ከሰኔ 19 እስከ 20 ቀን 2018 ዓ.ም በምስራቅ ኦሮሚያ ፈንታሌ ወረዳ ከአዋሽ አካባቢ ታዳጊ አጥቢያዎች ህብረት ለቤተ ክርስቲያናት መሪዎችና ወንጌላውያን ተመሳሳይ ስልጠና ተካሂዷል። በዚህ ስልጠና ወንድም በላይ ሱጋሙ መልካም መሪ በህይወቱ በሚል ርዕስ፣ አቶ ነገረ ጀማማ ደግሞ የወንጌል ተልዕኮ በሚል ርዕስ ስልጠና ሰጥተዋል። በመጨረሻም ለህብረቱ ጽህፈት ቤት እየተገነባ ላለው ህንፃ የበረከት ጸሎት ተደርጎ መርሃ ግብሩ በሰላም ተጠናቋል። ጉበኛ ለትውልድ ዓለም አቀፍ አገልግሎት ሀገር አቀፍ የምስጋና ኮንፈረንስ አካሄደ። ጉበኛ ለትውልድ ዓለም አቀፍ አገልግሎት ሀገር አቀፍ የምስጋና ኮንፈረንስ አካሄደ። ሰኔ 17 ቀን 2018 ዓ.ም ጉበኛ ለትውልድ ዓለም አቀፍ አገልግሎት ሀገር አቀፍ የምስጋና መርሃ ግብርና ኮንፈረንስ በቀበና መሰረተ ክርስቶስ ቤተክርስቲያን አካሂዷል። በመርሃ ግብሩ ላይ የኢትዮጵያ ወንጌላውያን አብያተ ክርስቲያን ህብረት ምክትል ፕሬዝዳንት መጋቢ ሰንበቶ ባሼ፣ የተለያዩ የቤተክርስቲያኒቱ መሪዎች፣ አገልጋዮች፣ የመዘምራን ህብረቶችና በርካታ አማኞች ተሳትፈዋል። ጉበኛ ለትውልድ ዓለም አቀፍ አገልግሎት ከተለያዩ አጋር መንፈሳዊ ድርጅቶችና አብያተ ክርስቲያናት ጋር በመተባበር የወንጌል አገልግሎትን፣ የጸሎት እንቅስቃሴንና የትውልድ ለውጥ ራዕይን እያስፋፋ የሚገኝ ተቋም መሆኑንም በመድረኩ ተገልጿል። በኮንፈረንሱ ወቅትም አገልግሎቱ ከተመሰረተበት ጊዜ ጀምሮ ያከናወናቸውን ስራዎች የሚያሳይ ዶክመንተሪ ቀርቧል። ተቋሙ 24 ሰዓት የጸሎት ዝግጅትና የ12 ሰዓት አገልግሎት ፕሮግራሞችን በማካሄድ ለመንፈሳዊ እድሳት እያገለገለ መሆኑንም ገልጿል። ነገደ ወልደ ሰንበት ባላለው የጉበኛ ለትውልድ ዓለም አቀፍ
አቀፍ አገልግሎት የራዕይ ተቀባይና መሪ ነኝ። እንግዲህ ዛሬ በሰኔ 17 በቀበና መሰረተ ክርስቶስ ቤተክርስቲያን እግዚአብሔርን እያመሰገንን ነው የምንገኘው። ሀገር አቀፍ ምስጋና ጥሪ አድርገን ነው። እንግዲህ ይሄ የሀገር አቀፍ ምስጋና የተዘጋጀበት ምክንያት እንግዲህ እንደሚታወቀው በ2018 ሀገራችን ኢትዮጵያ የ7ኛ ሀገራዊ ምርጫን እንደምታከናውን ይታወቃል። ስለዚህ በዚህን አስመልክቶ በጸሎት ማዕከላችን ለበርካታ ጊዜያቶች ላይ ብዙ ጾም ጸሎቶች ሲደረጉ ነበረ። እንዲሁም ደግሞ ምርጫው ጥቂት ቀን በሚቀረው ጊዜ በመገናኛ ቃለ ሕይወት ቤተክርስቲያን የሀገር አቀፍ የጾም ጸሎት ጥሪዎችን አድርገን ነበረ እና በዛ ቦታ ላይ እንግዲህ በዋነኝነት ስንጸልይ የነበረው አምላካችን ቅዱስ ስለሆነ ቅዱሱ እግዚአብሔር ፊታችንን እንዲቀበል እችን ምድር በምሕረቱ እንዲያስብ ጣልቃ እንዲገባልን በኢዩኤል ምዕራፍ 2 ላይ መጽሐፍ ቅዱስ እንደሚናገር ቅዱሳኖች የእግዚአብሔር አገልጋዮች ካህናቶች ከወለሉና ከመሰዊያ በታች ራሳቸውን አዋርደው ይጮሁና ያለቅሱ እንደነበረ ርስህን ለማላገጫ አሳልፈህ አትስጥ ይሉም እንደነበረ እንዲሁም አምላካችን እግዚአብሔር በዚህ ምድር መካከል ባዘነበት ሁሉ ምሕረት እየጠየቅን ለራሳችንም ለኢትዮጵያ ቤተክርስቲያንም እንዲሁም አገራችንን ይዘን የእግዚአብሔር ምሕረት በመካከላችን እንዲገን በብዙ በኑዛዜ ጸሎቶች ሲጸለዩ የቆዩበት ሁኔታዎች ነበሩ። ስለዚህ እግዚአብሔር ጣልቃ ገባለሁ እንዳለ ጣልቃ ገብቶ እንግዲህ የምርጫውን ጊዜ በሰላምና በጸጥታ እንድናልፍ የሰራዊት ጌታ እግዚአብሔር እጁን ዘርግቶልናል። ስለዚህ አሁን ያለነው በምስጋና ውስጥ ነው። ይህንን ላደረገ ለእግዚአብሔር ዛሬ እንግዲህ ምስጋና እየሰዋን ነው። በአገር ውስጥ እንዲሁም ደግሞ በዓለማት ዙሪያ ላይ ከኛ ጋር አብራችሁ ስትጾሙና ስትጸልዩ ለነበራችሁ ሁሉ ጌታ እግዚአብሔር ይባርካችሁ ማለት እፈልጋለሁ። ተባረኩ። በተለይም በሀገራዊ ምርጫ ወቅትም ሀገሪቱ በሰላም እንድትጠበቅ የጾምና የጸሎት መርሃ ግብሮችንም ማካሄዱንም ይታወሳል። የምስጋና መርሃ ግብሩንም ለእግዚአብሔር ምስጋና ለማቅረብና ሀገራዊ ጉዳዮችም በጸሎት የተደረጉ ጥረቶችን ለማሰብ መዘጋጀቱንም ተናግረዋል። መጋቢ ሰንበቶ በሺም በመልእክታቸውም ከኦሪት ዘጸአት ምዕራፍ 13 ቁጥር 13 በመነሳት እግዚአብሔር የሕዝብን ጸሎትና እንባ እንደሚመለከትም በማስታወስ ምስጋና አቅርበዋል። በተጨማሪም ሀገሪቱን በጸሎት እንዲያስቡ ለአማኞች ጥሪ ቀርቧል። የጉበኛ ለትውልድ ዓለም አቀፍ አገልግሎት ባለራዕይ የሆኑት አገልጋይ ነገደ ወልደ ሰንበት እንደገለጹት ባለፉት ወራትም በሀገራዊ ምርጫ ዙሪያ የተደረገ የጸሎት ምልጃ መልስ ተከትሎም የምስጋና መርሃ ግብር መዘጋጀቱንም ተናግረዋል። ውድ ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጭ ሀገር መረጃዎች አልፋለሁ። በዓለም ዙሪያ ያሉ ክርስቲያኖች ለእምነታቸው ሕይወታቸውን የሰጡ ሰማዕታትን አስታወሱ። ሰኔ 29 የክርስቲያን ሰማዕት ቀን ተከበረ። በዓለም ዙሪያ ያሉ ክርስቲያኖች ሰኔ 29ን የክርስቲያን ሰማዕት ቀን በማክበር ለእምነታቸው ሕይወታቸውን የሰጡ ሰማዕታትን አስታውሰዋል። ቀኑ በቤተ ክርስቲያን ባህል ሐዋርያ ጳውሎስ በሮሜ ሰማዕት የሆነበትን ቀን እንደሚያመላክትም ይታመናል። በዚህ ዓመት በተለይ ክርስቶስን ከሕይወታቸው በላይ የመረጡ 4 ሴት ሰማዕታትም ታሪክ ተዘክሯል። ከእነርሱ መካከልም በ203 ዓመተ ምህረት በካርቴድ ሰማዕት የሆነችው ወጣት እናት ፐርፔቱዋ በሮማውያን ፊትም እኔ ክርስቲያን ነኝ በማለት እምነቷን አልካደችም። በ1900 በቻይና የቦክሰርን አመጽ ወቅትም ነፍሰ ጡር ሳለች የተገደለችው ሊዚያት ዋሳር በመጨረሻም ደብዳቤዋን ጌታ ቅርብ መሆኑንም በእምነት ጽፋለች። በ1960 በፓኪስታን የተገደለችውም ኤስተርን ጆን በመጽሐፍ ቅዱስ ስራና በወላጅ አልባ ህጻናት አገልግሎት ትታወቅ ነበር። በ2011 በኮሎምቢያ ወንጌልን ስትሰብክ የተገደለችው ሮሲዮ ፒኖ ደግሞ ከደህንነት ይልቅ ታዛዥነትን መምረጧን ተጠቅሷል። የሰማዕታት ታሪክ ክርስቶስን መከተል የሚጠይቀውን የእምነት ጽናትና መስዋዕትነትንም እንደሚያስታውስም ተገልጿል። በዓሉን በሚያከብሩ ቤተ ክርስቲያናት ውስጥም ዛሬም ለሚሰደዱ ክርስቲያኖች ጸሎት እንዲደረግ ጥሪ ቀርቧል። የዩኬ መንግስት 16 ዓመት በታች ላሉ ህጻናት የማህበራዊ ሚዲያ እገዳ ለመጣል ማቀዱን አስታወቀ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። የዩኬ መንግስት ከ16 ዓመት በላይ ላሉ ህጻናት የማህበራዊ ሚዲያ እገዳ ለመጣል ማቀዱን አስታውቋል። እርምጃው ህጻናትን ከመስመር ላይ ከሚደርሱ ጉዳቶች ለመጠበቅና የልጅነት ጊዜያቸውን እንዲያጣጥሙ ለማስቻል መሆኑን መንግስቱ ገልጿል። በአዲሱ እቅድ መሰረት እንደ ስናፕቻት፣ ቲክቶክ፣ ዩቲዩብ፣ ኢንስታግራም፣ ፌስቡክ እና ኤክስ ያሉ ማህበራዊ ሚዲያዎች በእድሜ ማረጋገጫ ስርዓት በመታገዝ ከ16 ዓመት በታች ላሉ ተጠቃሚዎች ይገድባሉ። የመልእክት መተግበሪያዎች እንደ ዋትስአፕ እና ሲግናል ግን ከእገዳ ውጪ እንደሚሆኑ ተገልጿል። ጠቅላይ ሚኒስቴር ኬር ስታርመር መንግስታቸው ልጆችን ከዲጂታል ጉዳቶች ለመጠበቅና ለወላጆች ተጨማሪ ድጋፍን ለመስጠት ቁርጠኛ መሆኑን ገልጿል። በሌላ በኩል የዩኬ ወንጌላውያን አሊያንስ ማህበራዊ ሚዲያ በወጣቶች ላይ እውነተኛ ጉዳት የሚያደርስ ቢመስልም የመንግስት እገዳ ብቻውን ችግሩን የሚፈታ መፍትሄ እንዳልሆነ አስጠንቅቋል። የአሊያንስ የፖሊስ አማካሪ ማርክ ጊልሞር እንደገለጹት ብዙ ወጣቶች እገዳውን የሚያልፉበት መንገድ ሊያገኙ ይችላሉ። ስለዚህ ቴክኖሎጂ ኩባንያዎች የበለጠ ተጠቃሚ
አጋጣሚዎችን ሊወስዱ እንደሚገባና ቤተሰቦች፣ ትምህርት ቤቶችና አብያተ ክርስቲያናት በወጣቶች የዲጂታል አጠቃቀም ላይ ንቁ ሚና ሊኖራቸው እንደሚገባ ተናግረዋል። መረጃውን ከክርስቲያን ቱዴይ ኒውስ አገኘ ነው። በጥምረት 316 ዓመታትን የኖሩትና ሳይንቲስቶችን ያስገረሙት የብራዚል እህትማማቾች መነጋገሪያ ሆኑ። ባልደረባችን ሚኪያስ ጌታሁን እንደሚከተለው ያቀርበዋል። በመካከላቸው ባለው ጠንካራ የቤተሰብ ትስስርና በማይበጠስ ፍቅራቸው የዓለምን ትኩረት የሳቡ ሶስት የብራዚል እህትማማቾች በጥምር 316 ዓመታት ከ302 ቀናት ዕድሜ በማስመዝገብ አዲስ የዓለም ድንቅ ክብረ ወሰን ይዘዋል። ይህ አስገራሚ ክስተት በሰዎች ረጅም ዕድሜ ላይ የሚመረምረውን ሎንግ ቪኩዌስት የተሰኘውን ተቋም ጨምሮ በርካታ ሳይንቲስቶችን የዕድሜያቸውን ምስጢር ለማወቅ ምርምር እንዲጀምሩ አነሳስቷቸዋል። ከእህትማማቾቹ መካከል ትልቋ እህት ሌቪታ የ109 ዓመት ዕድሜ ባለጠጋ ስትሆን ወላጆቿ በእርሻ ስራ ላይ በነበሩበት ጊዜ ታናናሾቿን የመንከባከብ ኃላፊነት ስላለባት ትዳር ሳትመሰረትና ልጅ ሳትወልድ ሙሉ ሕይወቷን ለቤተሰቧ የሰጠች ሲሆን በትርፍ ጊዜዋም ስፌትና ሹራብ ትሰራ ነበር። መካከለኛዋ ዞራይድ በበኩሏ የ104 ዓመት ዕድሜ ያላት ሲሆን በመጀመሪያ መምህርት የነበረች ቢሆንም በኋላ ግን ወደ ነርሲንግ ሙያ በመግባት እስከ ጡረታዋ ድረስ በሆስፒታሎች ሕዝብን አገልግላለች። እሷ ትዳር መስረታ 5 ልጆችንም አፍርታለች። ታናሿ እህት ዙሊና ደግሞ የ103 ዓመት ዕድሜ ያላት ሲሆን ትዳር መስረታ ባለቤቷ በባቡር ሀዲድ ዘርፍ ሲሰራ፣ እሷ ደግሞ 6 ልጆችን በፍቅር በማሳደግና ቤተሰቧን በመምራት ህይወቷን አሳልፋለች። እነዚህ እህትማማቾች ባለፉት 10 ዓመታት ሁሉ ሳይነጣጠሉ በአንድነት የኖሩ ሲሆን በህይወት ውጣ ውረድ ውስጥ ሁሉ እርስ በእርስ በመደጋገፍና በመተጋገዝ ቆይተዋል። ዛሬ ላይ ደረሱበት አስደናቂ የዓለም ክብረ ወሰን ትልቁ ሚስጥራቸው የማይበጠስ የቤተሰብ ፍቅርና አንድነት መሆኑን መግለጻቸው ብዙዎችን አስገርሟል። የምርም ፍቅር እድሜን ያረዝማል ማለት ይህ ነው። ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከእናንተ ጋር አብሬ የቆየሁት እኔ ጽጌረዳ አለሙ እንዲሁም ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ ሕይወት ቴሌቪዥን ፕሮግራሞች ጋር መልካም ቆይታ